ይሄ ነገር እንግዲህ ዛሬ ያካበቱት ሀብት ዛሬ ያለው ብልጽግና ከሌላው የሚያሽላቸው የሰው መብት የመጣው እንደው ዝም ብሎ በአጭር ጊዜ ሳይሆን ከዚህ በፊት እንደተናገርኩት ከብዙ መቶ ዓመታት ትግል በኋላ ነው። ገና ከብዙ ዓመታት እንደው ነገሩን ሰው እንዲሁ እኔ አሁን ስናገር to some extent understand እንዲያደርገው ያህል እንደው የተወሰኑ ምሳሌዎችን ልጠቅስና ልተነትን እፈልጋለሁ። እርግጥ ሙሉ ታሪኩን የሚገልጸው ሳይሆን እንደው ቀንጠብ አድርጌ ከምን እንደተነሳ ነገሩ አሁን የህብረተሰቡ ስልጣን ላይ መሳተፍ ኢኮኖሚውም ሆነ ፖለቲካው ላይ የስቴት የመንግስት አስፈላጊነት እነኚህ ሁሉ ነገሮች ከየት ነው የተነሱት የሚለውን ውስጥ የሚመላለስ ነገር ለመግለጽ ያህል ነው። ይሄ ሁሉ ነገር እንደው ሲነበብ እኔ አሁን ብዙም ጊዜ ካነበብኩት የሚጀምረው እንግሊዝ ሀገር ነው። እንግሊዞች ናቸው ይሄን አይነት ነገር የጀመሩት። እንግሊዞች እንግዲህ ይታያችሁ የመጀመሪያውን ኤሌክትድ ፓርላሜንት ኢሬክት ያደረጉት በ1265 ዓመተ ምህረት የዛሬ 760 ዓመት በፊት ነው። ያ ፓርላሜንት ግን እንደ ዛሬው ዲሞክራቲክ ፓርላሜንት ነው ለማለት ሳይሆን ራሱ ወርዱ ፓርላሜንት የሚለው ነገሩ እንደው ኢሬክትድ ተመርጦ ማን ይመረጠው የትኛው ክፍል መረጠው ሳይሆን ጥያቄው የተመረጠ አንድ መንግስት አካል ተብሎ የሚታመንበት ነገር የተጀመረው እነሱ ጋር ነው ከ760 ዓመት በፊት። ያኔ ግን እስከ 13ኛው መቶ ዓመት መጨረሻ አካባቢ አውሮፓ ውስጥ የሮማን ኤምፓየር የሚባል ነገር ነበር። ሮማን ኤምፓየር አውሮፓንን ብቻ ሳይሆን ሃፍ ኤዥያን እስከ አሬቢያና አፍሪካ ድረስ በጉልበት ይገዛ የነበረ ኤምፓየር ነው። የሮማ ወዳደቅ የሚባል ነገር አለ እኛ ሀገር። በዛው መሰረት በሆነ ጊዜ በ13ኛው መቶ ዓመት አካባቢ ሮማን ኤምፓየር ዲክላይን አደረገ ማለትም ፈረሰ። ከዛ በኋላ 14th ሴንቸሪ ዩሮፕ ውስጥ ፊውዳል ኦርደር ነው የተቋቋመው። ፊውዳል ኦርደር እንግዲህ እኛ ኢትዮጵያውያን ለፊውዳል ኦርደር አዲስ አይደለንም፣ ግን ነገሩ ከየት እንደመጣ ልንረዳው እንችላለን። አሁን ነገሩ ሲተነተን ማለትም 14th ሴንቸሪ ዩሮፕ አብዛኛው በፊውዳል ኦርደር ነበረ የሚተዳደረው። ይህ ማለት ምን ማለት ነው? የሆነ ኪንግ አለ ንጉስ፣ ሀገሩ መሬቱ በሙሉ አንድ ሀገር ውስጥ ያለው የኪንጉ ነው የንጉስ ከእግዚአብሔር የመጣ ተብሎ ስለሚታመንበት። ኪንጉ ግን ብቻውን ማስተዳደር ስለማይችልና አርሚ አቋቁሞ ስልጣኑን ሊጠብቅለት ጥቅሙን ሊያስከብርለት የሚችል አካል ስለሚያስፈልገው ያ ካለው መሬት ለሌሎች ለዚህ ተግባር ማለትም ስልጣኑን ለሚጠብቁለት መሬት ይሰጣል። እነኛ ሎርድስ የሚባሉት ናቸው። ያ መሬቱን ከኪንጉ የሚቀበሉት ሎርድስ። እነሱ በተባለው መሰረት የኪንጉን ጥቅም ማስጠበቅ ነው። ፓርቲኩላርሊ የኃይል ባላንሱን እንዲቆጣጠር ለማድረግና ያው የሚያስፈልገውን የብልጽግናው ምናምን እሱን ሁሉ በእጁ ስር ለማዋል ያንን ከኪንግ የሚቀበሉትን መሬት ሎርድስ የሚባሉት ደግሞ ራሳቸው ሊሰሩበት ሳይሆን እዛ ያለውን ፒዛንት በማሰራት ከዛ ከሰራው ኦልሞስት ትንሽ ብቻ ለራሱ አስቀርቶ ሙሉ ለሙሉ ለነሱ
እንዲገባ በማድረግ የሚተዳደሩ ናቸው። ያው እኛ ሀገር አሁን ባለርስት ንጉስ ባለርስትና ጭሰኛ እንደማለት በዛ ነበር የሚተዳደሩት። ማለትም ኦል ኢን ኦል ፊውዳል ኦርደሩ ነበር የሚወስነው ምን መደረግ እንደሚገባው። ህዝቡ ሙሉ ለሙሉ አብሶሉቲስት እና ሙሉ ለሙሉ በዛ መርህ የሚበዘብዘው ሞናርኪው ነበር ማለት ነው። ያንን ግን ብዙዎቹ ሀገሮች ፓርቲኩላርሊ ኢንግላንድ ውስጥ ሪፔል ለማድረግ ተቃውሞች ነበሩ። ብዙ አልተቀበለውም። በጣም ብዙ የእርስ በርስ ሲቪል ጦርነቶች ነበሩ። ከዛ በኋላ ለሚከተሉት አመታት ችግሮች ነበሩ። ከዛም በተጨማሪ በነገስታቱ መሃል ጸብ ነበር። በአንድ በኩል በህዝቡና በነገስታቱ፣ በሌላ በኩል ደግሞ በነገስታቱ መሃል እዛ ውስጥ እርስ በርስ ጦርነት አይነት ነገር ነበር። ይህን ሁሉ አመት ካሳለፉ በኋላ ግን ወደ 400 አመት በላይ በዛ በአብሶሉቲስት ሞናርክ ሲማቀቁ ከረሙ በኋላ በ1688 አካባቢ ነው ይመስለኛል ብቻ በታሪክ እንደሚገለጸው ግሎሪየስ ሬቮሉሽን የሚባል ነገር ይመጣል። ይሄው ምንድነው? በሁለት ንጉሶች መሃል በተደረገው ጦርነት ያ ከህዝብ የተውጣጣው ተቃዋሚ ክፍል አንደኛውን ንጉስ በማገዝ ሌላውን እንዲያሸንፍ፣ ያንን ለማድረግ ግን ያ ንጉስ ከፓርላማው ጋር የሆነ አግሪመንት እንዲኖረው ያስፈልጋል። ማለትም ያን ንጉስ ለጦርነት የሚያስፈልገውን ነገር ከህዝብ ያገኛል። ዊሊያም ዘ ኦራንጅ የሚባለው ነው። በስልጣን የነበረው ጄምስ ዘ ሰከንድ የሚባለው ነው። አሁን ዊሊያም ዘ ኦራንጅ እና ጄምስ ዘ ሰከንድ ጦርነት ሲጀምሩ ይሄ አጌንስት ሞናርኪ ሆኖ የሚታገለው የፓርላማው ክፍል ዊሊያም ዘ ኦራንጅን በማገዝ እንዲያሸንፍ ለማድረግ ችሏል። ዊሊያም ዘ ኦራንጅ ካሸነፈ በኋላ ግን አግሪመንት ነበር። ያ አግሪመንት ምንድነው የሚለው? ክሮኑን እንሰጣለን፣ ትቀበላለህ፣ የሚያስፈልግ ነገር ሁሉ ይደረግልሃል፣ አንተም ለሞናርኪው እንዳለ። ግን ፖለቲካል እና ኢኮኖሚክ ዲሲሽን ላይ ኢንተርፊር አታርግ። አዲስ ኮንስቲቱሽን ያስፈልገናል። ያ ኮንስቲቱሽን ፓርላሜንታሪ ዲሞክራሲ ነው መሆን ያለበት። ሞናርኪው መብቱ ተጠብቆ እንዳለ ይቆያል፣ ግን የፖለቲካው ጉዳይ ላይ ኢንተርፊር እንዳያደርግ ተስማምቶ ነው። በዛ አግሪመንት መሰረት ነው ዛሬ ያለው የእንግሊዝ ፓርላሜንት ከግሎሪየስ ሪቮሉሽን በኋላ የተቋቋመው። ዛሬው እንግዲህ ሃውስ ኦፍ ዘ ኮመንስ የሚባለው ዋና ፓርላሜንት ነው። ከ600 ሰው በላይ ያለው ፕራይም ሚኒስተሩን መርጠው እነኚህ ነገሮች። ከዛም በላይ ሃውስ ኦፍ ሎርድስ የሚባለው ወደ 90 አባል ያለው አለ። እሱ ዝም ብሎ መማከር ብቻ ነው፣ ሌላ ምንም ስራ የለውም። እና አሁን ይሄ እንግሊዝ ሀገር የምታዩት አሁን እኔ አንዳንዴ በጣም ይገርመኛል ሳየው፣ ንግስት ኤልዛቤት፣ ንጉስ ቻርልስ፣ አሁን የወጣው አዲሱ ሰው ለነሱ ይቀበላቸዋል፣ ይሰግድላቸዋል፣ ብቻ በጣም ነው የሚያከብራቸው። እነሱ ግን ምንም አይነት የኢኮኖሚክ እና የፖለቲካ ዲሲሽን ውስጥ አይገቡም። የሚፈልጉት ነገር ይደረግላቸዋል። ህግ አለ፣ በዛ ህግ መሰረት የሚኖሩበት ብቻ ካለው በጀት አላቸው። ግን የፖለቲካው ጉዳይ ላይ አይገቡም። የእንግሊዝን ፖለቲካ የሚወስነው ሙሉ ለሙሉ የእንግሊዝ ፓርላማ ነው ማለት ነው። በዛ መልኩ ነው ኦልሞስት ከሺህ ዓመታት በኋላ ለማለት ይቻላል ዛሬ የምናየውን የፓርላሜንታሪ ዲሞክራሲ እንግሊዝም ሀገር አቋቁሞ ለማሳደግ የተቻለው። ማለትም የብዙ ዘመን ትግልና ወጣ ውረድ ሲቪል ዋር የነበረበት አብሶሉቲስት ሞናርኪ ሙሉ ለሙሉ ይገዛ የነበረበት ሁኔታ ነው። ያ ከጊዜ በኋላ እንግዲህ ከ1688 ዓመተ ምህረት የግሎሪየስ ሬቮሉሽን ከሚባለው
ሪቮሉሽን በኋላ ነው ፓርላሜንታሪ ዲሞክራሲያቸውን ማቋቋም የቻሉት። ያ ነገር ነው እንግዲህ ኢንክሉሲቭ የሆነ የፖለቲካል ኢንስቲትዩሽን ኢንክሉሲቭ የሆነ የኢኮኖሚክ ኢንስቲትዩሽን እንዲያቋቋሙ ያደረጋቸውና ስቴት ስትሮንግ የሆነ ሴንትራል ስቴት ለዚህ ሁሉ ለእድገታቸው መጀመሪያው ከዛ ነው የሚመጣው። ያው ከዘመን ዘመን እየተሻሻለ ደግሞ ዛሬ ያለበት ደረጃ ደርሷል። እነሱ በዚያን ጊዜ ኢንግላንድ ማለትም ያው አንድ ሀገር ሆኖ ግን ለምሳሌ ስኮትላንድ፣ ዌልስ እነኚህ አንድ ላይ ስላልነበሩ በ1707 ዓመተ ምህረት ነው ዘ አክት ኦፍ ዘ ዩኒየን በሚል ዩናይትድ አድርገው አሁን የሚባሉት እንግዲህ ዩናይትድ ኪንግደም የሚለውም ከዛ የተነሳ ነው። ግን ታሪካቸው ከብዙ ጊዜ በኋላ ጀምሮ ያለ ስለሆነ ብዙ ጊዜ አሁን ስለ ፓርላሜንታሪ ዲሞክራሲ ሲነሳ ዋናው ምንጩ አክቹአሊ እንግሊዝ ነው እና 14th ሴንቸሪ ዩሮፕ ሌሎቹም እንደ ኢንግላንድ ከመጀመሪያው አይጀምሩት እንጂ ዘግየት ብሎ የጀመሩትም አሉ። ለምሳሌ ፈረንሳይን ብንወስድ ፈረንሳይም በሞናርኪ ስር ሲማቀቅ የነበረ ሀገር ነው አክቹአሊ። እነሱ ደግሞ ይሄ ኪንግ ሎርድስ እና ፒዛንትስ ተብሎ ሳይሆን እንደ እንግሊዙ ከፋፈሉ የነበሩት ስትራክቸራሊ ኤስቴትስ በሚባል ነው። ኤስቴት ፈርስት ኤስቴት የሚባል ነገር አለ። ክለርጂ ነው። ክለርጂ ማለት ቸርች በጣም ትልቅ ስልጣን ነበር። ሰከንድ ኤስቴቱ አሪስቶክራቱ ነው፣ ሞናርኪው። ከዛ የቀረው ህዝቡ ኖርማል ህዝቡ ሰርድ ኤስቴት ነው፣ ኤስቴት ተብሎ ነው የሚታወቀው። ይሄ ነገር እጅግ ብሩታል ስለነበረ አሁን ለምሳሌ በእነኚህ በፈርስት እና በሰከንድ በሰርድ ኤስቴት መካከል የተለያየ ህግ ነበር። የተለያየ ህግ ነበር የሚያስተዳድራቸው። ለምሳሌ ክሌርጂውና ማለት ቸርችና ሞናርኪው ታክስ አይከፍሉም ነበር። ኖርማሉ ህዝብ ግን የግድ ታክስ መክፈል ነበረበት። ከዚያም አልፎ ተርፎ ደግሞ ክለርጂውና ሞናርኪው የህዝቡን ንብረት በመዝረፍ ታክስ ያስከፍል ነበር ራሱ። በዚህም የተነሳ የ18ኛው ዓመት ፈረንሳይ በተለይ ከተማው በጣም ብዙ ስቃይና በጣም ብዙ ሰፈሪንግ የበዛበት ነው። በጣም ብዙ አሰቃቂ ሁኔታዎች የተፈጸሙበት ነው። ያ ነገር እየበዛ ሲመጣ ከብዙ ትግል በኋላ በ1789 ዓመተ ምህረት አብዮት ይፈነዳል። ማለትም የታመቀው እኛም ሀገር የፈነዳው አይነት አብዮት ማለት ነው። መንገዱ ተቀየረ እንጂ አብዮት ፈንድቶ ነበር እኛም ሀገር። ያ እኛም ብዙም ሰው እንደሚያውቀው ፍሬንች ሪቮሉሽን የሚባለው ነው። 4 አውግስት 1789 ይህ ፍሬንች ሪቮሉሽን ጀነራል አሴምብሊ በሚባል እዛ ፓርላማ በነበረው በተቃውሞ ተደራጅቶ በዛን አመት የፍሬንችን ሎውን እና ሙሉ ለሙሉ ከቀየረ በኋላ ሞናርኪውን ያባራል። ሞናርኪውን ከስልጣን አባሮ ኮንስቲቱሽኑን ሙሉ ለሙሉ አዲስ ኮንስቲቱሽን። ከዚያን ጊዜ ወዲህ ፈረንሳይ ውስጥ ምንም አይነት የሞናርኪ ኃይል የለም። እንግሊዝ ውስጥ ዛሬም አለ፣ ፈረንሳይ ውስጥ ግን የለም። አክቹአሊ ይሄ ኮንስቲቱሽን አዲስ ኮንስቲቱሽን ፓርላሜንታሪ ዴሞክራሲን ዛሬ ፈረንሳይ ውስጥ ያለው የተጀመረበት ነው። ያ ግን እንዲሁ ዝም ብሎ ከመሬት ተነስቶ የመጣ ነገር ሳይሆን እንዳልኩት ከብዙ አመት ሰፈሪንግ እና የእርስ በርስ ጦርነት ማለትም ሲቪል ዋር በኋላ የመጣ ነገር ነው። አክቹአሊ ማለትም የብዙዎቹ ዛሬ ዌስተርን ዩሮፕ የምንላቸው ሀገሮች የፖለቲካና የኢኮኖሚ ሁኔታ ከ14th ሴንቸሪ
ጀምሮ ይመሳሰላል። ሁሉም በሞናርኪ ውስጥ ነበሩ፣ ፊውዳል ኦርደር ነበራቸው። ግን አት ሰርቴን ፖይንት ላይ ነው የተለያዩት። አሁን ለምሳሌ ዌስተርን እና ኢስተርን ዩሮፕ የሚባል ነገር አለ። አሁን ብዙ ሰውም ሲጠይቅ እነሱ ዩሮፕ ታዲያ ለምን እንደዚህ ዛሬ ኢስቱ ደሃ ዌስቱ ሀብታም ሊሆን ቻለ የሚል ጥያቄም ሊኖር ይችላል። ይህም የራሱ መግለጫ መንገድ አለው። በዚያን ጊዜ አሁን ይሄ ከ13ኛው ክፍለ ዘመን ጀምሮ ያ ሁሉ ፍትጊያ ያ ሁሉ ሲቪል ዋር ሲካሄድ ክሪቲካል ጃንክሽንስ የሚባሉ ነገሮች አሉ። ክሪቲካል ጃንክቸርስ የት ቦታ ለውጦች እንደተካሄዱና አንዱን የት ቦታ ጥሎት እንደሄደ አንዱ ክሪቲካል ጃንክቸር የሚሉት 13ኛው መቶ ዓመት መጨረሻ አካባቢ ብላክ ዴዝ የሚባል ነገር ነበር። ትልቅ ተስቦ መላው አውሮፓ ውስጥ ያ ተስቦ ያ አውሮፓውን ማለትም ህዝብ እንዳለ ነው ጭፍጭፍ ያደረገው። አንዳንዶቹ ሀገሮች የህዝባቸው ግማሹ በዛ ተስቦ አልቋል። እንግዲህ ይሄ ማለት ያ ተስቦ የጨረሰው ሰው ቁጥር ከሀገር ይለያያል። እንደ ሁኔታው ደግሞ አንዱ ነገር እጅግ በጣም ከሌላው ሀገር የበለጠ ጎድቶታል። አንዱ እሱ ነው። ያሁን ኢስት እና ዌስት ዩሮፕ የሚለውን የኢኮኖሚ ዲፈረንስ ያመጣው። ሁለተኛው ትራንስ አትላንቲክ ትሬድ የሚባል ነገር አለ። ይህን ትራንስ አትላንቲክ ትሬድም የጀመሩት እንግሊዞች ናቸው። እንዴት ጀመሩት? እንግሊዝ ሀገር ድሮ በዚያን ጊዜ አንድ ሰው ወንጀል ሲሰራ እንግሊዝ ሀገር አልነበረም የሚታሰረው። ወንጀል ሰርቶ የተፈረደበት ሰው ሌላ ሀገር ነው ወስደው የሚያስሩት። ሞስትሊ አፍሪካ አካባቢ ነው ወስደው የሚያስሩት። ግን ወደ አፍሪካ አካባቢ ደግሞ ተስበውና በሽታው እንደዚሁ በጣም እያስቸገራቸው ሲመጣ ሰዎቹም እንዲያልቁባቸው ስለማይፈልጉ አልተርናቲቭ ይፈልጉ ነበር። በዛ አልተርናቲቭ ፍለጋ ነው ለምሳሌ ያህል በመርከብ ቀስፈው ሄደው አውስትራሊያ የሚባል መሬት ያገኙት። እዛ ላይ ነው ወስደው ያሰፈሯቸው። የዛሬው አውስትራሊያ ሲጀመር ጀምሮ የመጀመሪያው ሰፋሪ የእንግሊዝ እስረኛ ነው፣ ወንጀለኛ። አትላንቲክን አልፎ በመርከብ እንደዚሁ በ1585 ዓመተ ምህረት አካባቢ ሮዋኖክ የሚባል ቦታ ዛሬ ካሮላይናስ ነው፣ ኖርዝ እና ሳውዝ ካሮላይና የሚባለው የሰፈሩት እንግሊዞች ናቸው። የዛሬውን ዩናይትድ ስቴትስ የመሰረቱት። የዛሬው ዩናይትድ ስቴትስ ታሪክ ከዛ ነው የጀመረው። እንግሊዞች ናቸው፣ የእንግሊዝ እስረኛ ማለት ነው። ከነሱ ጋር ግን ጀምስታውን የሚባል የዛሬው ዌስት ቨርጂኒያ ካምፓኒ የሚባል ካምፓኒ ነበረ። ከእንግሊዝ ሀገር እዛ ሄደው ያመርት የነበረ ኢስት ኢንዲያን ካምፓኒ የሚባል የእንግሊዝ ካምፓኒ ነበር። እሱም እዚህ ሮዋኖክ አካባቢ ማለትም ኖርዝ ካሮላይና አካባቢ ያመርት ነበር። ለነኛ ምርት እዛ አካባቢ ማንፓወር ስለነበራቸው ሰው ማጓጓዝ ነበረባቸው። እዛ ሰው እያጓጓዙ እያመረቱ ነው ይሄንን ትራንስ አትላንቲክ ንግድ የጀመሩት። እዛ ሲባል ሰር ቦልቲሞር የሚባለው ሜሪላንድ የሚባለው ነገር አቋቋመ። እንዲህ ሲል አንደኛ ዛሬ ያለው የኃይለኛ መንግስት ዩናይትድ ስቴትስ ተቋቋመ። ያው እንግሊዞች የመሰረቱት ሀገር ነው። ከዛም አልፎ ተርፎ ደግሞ ካናዳ ድረስ ሄደው የሰፈሩት እንግሊዞች ናቸው። ይሄን ጊዜ ትራንስ አትላንቲክ ሮቱን እስከዛሬ ያለውን የንግድ ሮት የከፈተው ነው። በዚያን ጊዜ እንግሊዞቹ ከከፈቱት በኋላ ንግድ ሲካሄድ ብዙዎቹ ኢስት ዩሮፒያን ካንትሪስ ስቲል በፊውዳል አብሶሉቲስት ሞናርኪ ስለነበሩ ያ ሞናርኪው ያንን ነገር ሪፊውዝ ነው ያደረገው፣ አልፈልገውም። የትራንስ አትላንቲኩን ንግድ ኮምፕሊትሊ ኔግሌክት አድርገውት ነበር። በዛ የተነሳ ግን እስከዛሬ ድረስ ሊለቃቸው ያልቻለ ኋላ ቀርነት ነው የደረሰባቸው። አንዱ ሁለተኛው ይሄ ነው። ለምን ኢስት እና ዌስት ዩሮፕ እንዲህ ኢቨን ዩሮፕ ውስጥ በኢኮኖሚ ሊለያዩ
ቻሉ ለሚለው ጥያቄ እንደ መልስ የሚያቀርቡት። ሶስተኛው ኢንዱስትሪያል ሪቮሉሽን የሚባለው ይሄም እንግሊዝ ሀገር ነው የተጀመረው። ይሄ ቴክስታይል ኢንዱስትሪ ለምሳሌ ያህል የማሽኖቹን የማምረት ለማሽኖቹ ፓተንት የመስጠት በዛ በቴክስታይል ኢንዱስትሪ እንግሊዝ ሀገር ነው የተጀመረው። ይሄ ከእንግሊዝ ሀገር ተነስቶ ቴክስታይል እያመረቱ ለምሳሌ ወደ ህንድ፣ ወደ ቻይና ወደዚህ ነበር ወደ ትራንስ አትላንቲኩን አልፎ እየወሰዱ የሚሸጡት የንግድ ልውውጡ የሚጠውፈው። በዚያን ጊዜ ይህን ኢንዱስትሪያል ሪቮሉሽን በቴክስታይል ላይም ብቻ ሳይሆን አሁን ዌስተርን ዩሮፕ እየተባሉ በጣም የሆኑት ሀገሮች የቆረቆሩት ኢንዱስትሪ በዛን ጊዜ የተቆረቆሩ። አሁን ጀርመን ሀገር እያንዳንዱ መኪና ኢንዱስትሪ መርሴዲስ፣ BMW፣ VW እነኝን ታሪካቸውን ሲታይ ከዛ ነው ከትንሽ ነገር ነው የተጀመረው ከትንሽ ነገር። ይሄ ኢንዱስትሪያል ሪቮሉሽኑ ሲካሄድ በሞናርኪ ተዳደሩ የነበሩት አብሶሉቲስቶቹ ሬዚስት ያደርጉ ነበር፣ አይፈልጉትም ነበር። ልክ እንደዛ እንደ ትራንስ አትላንቲክ ሮዱ ማለትም ትሬድ ሮድ ይሄንንም ኢንዱስትሪያል ሪቮሉሽኑን አንቀበልም አያስፈልገንም የሚል ነበር። ለምሳሌ አውስትሮ ሃንጋሪያን የሚባል የአውስትሪያና ሃንጋሪ በዛን ጊዜ አንድ ሀገር ነበር። ቼኮስሎቫኪያ የነበረው ቼክ እና ስሎቫክ ሪፐብሊክስ፣ ሌሎቹ ዛሬ ኢስት እየተባሉ የሚጠሩት። አሁን እንደ አንዳንድ ሰው በስህተት አውሮፓ ድሃ ሆኖ የቀረው በሶቪየት ህብረት የተነሳ ነው። ነገሩ ግን እንደዛ ነገሩ ታሪኩ በጣም ሩቅ ከጥንት ነው የሚጀምረው። ያው ሶቪየት ህብረት እዛ ላይ ጨምርበት እንጂ ከጥንት ስለጀመረ መሰረታዊ የሆነው ነገር ላይ ስለተለያዩ በዚያን ጊዜ ያ ልዩነታቸው ዛሬም እንዳለ ነው ያለው። እርግጥ እንደው በዛ መልኩ አሁን ለምሳሌ ሃንጋሪ ውስጥ ያለ ሰው ይራባል ድሃ ነው ለማለት ሳይሆን የሀብቱን መጠን ስናስተያይ አሁን G7 ውስጥ ያሉት ፈረንሳይ፣ እንግሊዝ፣ ጣሊያን፣ ጀርመን እንግዲህ 4 የአውሮፓ ሀገር አለ። እነኚህ በሙሉ ዌስተርን ዩሮፕ ውስጥ ያሉት ናቸው። ዌስተርን ዩሮፕ ውስጥ ያሉት በማንኛውም ስታንዳርድ በኢኮኖሚ ከመብትም አንፃር ብናይ ዛሬ ሙሉ ለሙሉ ከኢስተርን ዩሮፕ ውስጥ ካሉት የተሻሉ ናቸው እና በዚህ መልኩ ነው የብዙ ዘመን የትግል ውጤት ነው። ከዛሬ ተነስቶ ማለትም እንደው በአጭር ጊዜ የሆነ ነገር አይደለም። ይህን ካልን እንግዲህ ነገሩን እንደው ትንሽ ለማብራራት ያህል የጨመርኩበት ነገር ነው። የኛስ ሀገር ሁኔታ ከዚህ አይነቱ ነገር ጋር ግንኙነት ነበረው ወይ? እንደው በታሪክ ታሪኩን ወደ ኋላ ስንመለከተው የኛ ሀገር አሁን የዛሬ ኢትዮጵያ የሚባለው ሀገር ችግርና እድገቱ በሆነ ጊዜ ከነኚህ ሁኔታዎች ጋር የሚገናኝ ነገር ነበረው ወይ የሚል ጥያቄ ይመጣል። ለሱ እንግዲህ በሚቀጥለው ትንሽ የራሴን የሆነ ማብራሪያ ሰጣችኋለሁ።